ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። ዕዳ ያልከፈሉ እየተከሰሱ ነው። በቴሌብር ዲጂታል ብድር ውዝፍ ዕዳ ላይ ህጋዊ እርምጃና ክስ መጀመሩ ተገለጸ። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ ማስመለስ አለመቻሉን አስታወቀ። በተጠናቀቀው የበጀት ዓመት 1.4 ትሪሊየን ብር በላይ ገቢ ማግኘቱን አስታወቀ። በስዊድን ጎተንበርግ በተካሄደው የጎቲያ ዋንጫ የታዳጊዎች የእግር ኳስ ውድድር ላይ ተሳታፊ የነበሩ ወደ 20 የሚጠጉ ኢትዮጵያውያን መጥፋታቸው ተሰማ። በኬንያ እና በማሊያ ድንበር አቅራቢያ የኬንያ ግዛት ውስጥ በአልሸባብ ተፈጸመ በተባለ ጥቃት 5 የኬንያ የደህንነት አባላት ተገደሉ። ዕዳ ያልከፈሉ እየተከሰሱ ነው። በቴሌብር ዲጂታል ብድር ውዝፍ ዕዳ ላይ ህጋዊ እርምጃና ክስ መጀመሩ ተገለጸ። ዳሽን ባንክ እና ኢትዮ ቴሌኮም በቴሌብር መተግበሪያ አማካኝነት የወሰዱትን የዲጂታል ፋይናንሲንግ ብድር በተቀመጠው የጊዜ ገደብ ያልከፈሉ ተበዳሪዎች ላይ ህጋዊ እርምጃ መውሰድ መጀመራቸውንና በተለያየ ፍርድ ቤቶች ክስ እየመሰረቱ እንደሚገኙ አስታወቁ። ባንኩ ባወጣው መግለጫ እንደተገለጸው ተበዳሪዎች ያለባቸውን ውዝፍ ዕዳ እንዲከፍሉ በተደጋጋሚ ማስጠንቀቂያ ሲሰጥ የቆየ ሲሆን ከዚህ ቀደም የተደረገውን የቅጣት ክፍያ ምህረት ተጠቅመው ዕዳቸውን ያልከፈሉ ወገኖች ላይ የህግ አካሄድ መጀመሩ ገልጿል። በመግለጫው መሰረት አስቀድሞ ለቀረበላቸው ጥሪ ምላሽ ያልሰጡ ተበዳሪዎች ላይ በፍርድ ቤት ክስ ተመስርቶ ከዋናው ዕዳ በተጨማሪ ባንኩ ለክስ ያወጣቸውን ልዩ ልዩ ወጪዎች እንዲሸፍኑ ውሳኔ እየተሰጠ እንደሚገኝ ተጠቁሟል። ዳሽን ባንክ አክሲዮን ማህበር የህዝብ ገንዘብ ለማስመለስ የጀመረውን ህጋዊ እርምጃ አጠናክሮ እንደሚቀጥል በመጠቆም እስካሁን የክስ መጥሪያ ያልተደረገባቸው ተበዳሪዎች ጉዳዩ ወደ ፍርድ ቤት ከመሄዱ በፊት እና ተጨማሪ አላስፈላጊ እንግልት እንዲሁም ወጪ ላይ ሳይደርስባቸው ያለባቸውን ዕዳ በአስቸኳይ እንዲከፍሉ ጥብቅ ማሳሰቢያ አስተላልፏል። የኢትዮጵያ አየር መንገድ በኤርትራ የታገደበትን ገንዘብ ማስመለስ አለመቻሉን አስታወቀ። የኢትዮጵያ አየር መንገድ በኤርትራ የታገደበት ገንዘብ በሁለት ሀገራት መካከል ባለው የፖለቲካ ውጥረትና የነበረው የህግ ሂደት በመቋረጡ ምክንያት ምንም ማድረግ እንዳልተቻለና እስካሁን መፍትሄ ሳያገኝ እንደቀረ የድርጅቱ ዋና ስራ አስፈጻሚ ገለጹ። አሁን ላይ የኢትዮጵያና ኤርትራ ግንኙነት ጤናማ አይደለም። በዚህ ምክንያት ምንም አይነት ሂደት የለም። ጉዳዩ ስታክ እንዳደረገ ወይንም ባለበት እንደቆመ ነው ያሉት ዋና ስራ አስፈጻሚው በጊዜው ጉዳዩን ወደ ፍርድ ቤት ወስደው የነበረ ቢሆንም ፖለቲካዊ ውሳኔ በመደረጉ ፍርድ ቤቱ መንቀሳቀስ አልተቻለም ብለዋል። በመሆኑም ሁኔታዎች እስኪረጋጉ ድረስ ለመጠበቅ መገደዳቸውን ተናግረዋል። አሁን ላይ ገንዘቡ በኤርትራ ባንክ እንደሚገኝ ያነሱት ዋና ስራ አስፈጻሚው የበረራ መቋረጥን ሆነ የገንዘብ ዝውውሩ መገታት ከፖለቲካዊ ሁኔታዎች ጋር የተያያዘ መሆኑን ጠቁመዋል። አየር መንገዱ በተለያዩ ሀገራት ገንዘቦቹ እንደተያዙበት ያነሱ ሲሆን በርካታ ገንዘብ በሩሲያ እንደሚገኝ በመግለጽ ይህንን ለማውጣት ጥረት እየተደረገ መሆኑን አስታውቀዋል። ኤርትራ ያለው ገንዘብ ግን እስካሁን ባለበት እንደተያዘ ይገኛል። በሌላ በኩል የበዓላት ሰሞን በሀገር ውስጥ በረራ ወቅት የትኬት ዋጋ ከመደበኛው ዋጋ ጭማሪ እንደሚደረግ አየር መንገዱ ገልጿል። በበዓላት ወቅት እንደ ቁልቢ ገብርኤል፣ ላሊበላ እንዲሁም ጎንደርና ተመሳሳይ ባሉ የጉዞ ወቅቶች የሚደረገው የትኬት ዋጋ ጭማሪ የገበያውና የጉዞ ፍላጎትን መሰረት ያደረገ መሆኑን ተገልጿል። በዚህ ወቅቶች ወደ ቦታው የሚሄደው ተሳፋሪ እጅግ ከፍተኛ በመሆኑ አየር መንገዱ የህዝቡን ፍላጎት ለማሟላት ሲባል ተጨማሪ አውሮፕላኖች መድቦ የሚያሰማራ ቢሆንም በዚህ ምክንያት ወጪውን ለመሸፈን ግዴታ ጭማሪ ማድረግ እንዳለበት ተነስቷል። ይሁንና እነዚህ አውሮፕላኖች ተሳፋሪዎችን አድርሰው ሲመለሱ ባዷቸውን ወይንም ተጓዥ ሳይዙ የሚመለሱ በመሆናቸው የሚከሰተውን የኪሳራ ስጋትና ወጪ ለመሸፈን ሲባል በተጨመሩበት አውሮፕላን የቲኬት ዋጋ ላይ በግማሽ 50 በመቶ ያህል ጭማሪ ለማድረግ እንደሚገደድ ዋና ስራ አስፈጻሚው ተናግረዋል። አክለውም ቀድሞ በመደበኛ መንገድ ቲኬታቸውን የቆረጡ መንገዶች ላይ ግን ከፍተኛ የዋጋ ጭማሪ እንደማይደረግ ገልጸዋል። የአየር መንገዱ ዋና ስራ አስፈጻሚ በዛሬው መግለጫ የስራ ዘመናቸውን በተመለከተ ሀሳባቸውን የሰጡ ሲሆን ሐምሌ 30 ቀን የስራ ዘመናችን እንደሚጠናቀቅ አስታውቀዋል። አክለውም እሳቸው በጡረታ እንደሚወጡ ማብራሪያው ሰጥተዋል። የኢትዮጵያ ሕግ መሰረት እድሜያቸው 60 ሲሞላ ማናቸውም ሰው በጡረታ መልኩ ስራውን መልቀቅ እንዳለበት በማንሳት እሳቸውም ከ3 ዓመት በፊት በጡረታ መሸኘት እንደነበረባቸው አውስተዋል። ሆኖም ግን በተቋሙ ጥያቄና በመንግስት ውሳኔ የስራ ዘመናቸው በ2 ዓመታት እንዲራዘም ከተደረገ በኋላ በመቀጠል ለሌላ 1 ዓመት ተራዝሞ በቀጣይ ሳምንት እንደሚጠናቀቅ አስታውቀዋል። አሁን ወቅት ከጡረታ መውጫ እድሜያቸው በላይ ቆይታ ማድረጋቸውን ወደፊት በጡረታ መሰናበታቸው የሚጠበቅ ቢሆንም የቆይታቸው ሁኔታ ግን በመንግስት የሚወሰን መሆኑን አስረድተዋል።
በተጠናቀቀው የበጀት ዓመት 1.4 ትሪሊዮን ብር በላይ ገቢ ማግኘቱን አስታወቀ። ያስቀመጠውን ግብ ለማሳካት ቀጠናዊና ዓለም አቀፋዊ ተደራራቢ ፈተናዎች እንዳጋጠሙት ገልጿል። በኢትዮጵያ አየር መንገድ በተጠናቀቀው በጀት ዓመት 9.1 ቢሊዮን የአሜሪካን ዶላር ወይም 1.4 ትሪሊዮን ብር ገቢ ማግኘቱን ይፋ አድርጓል። ይህም ከበፊቱ የበጀት ዓመት ገቢ ጋር ሲወዳደር የ20 በመቶ እድገት ማሳየቱን የአየር መንገዱ ስራ አስፈጻሚ መስፍን ጣሰው ተናግረዋል። በተጀመረው የበጀት ዓመት ደግሞ ገቢው 10 ቢሊዮን ዶላር ለማድረስ እቅድ መያዙን አስታውቀዋል። ለዓመቱ ያጋጠሙ ቀጠናዊና ዓለም አቀፋዊ ተደራራቢ ፈተናዎች እንዳለ የገለጸው አየር መንገዱ በኦፕሬሽን እና በፋይናንስ ዘርፍ ስኬታማ የስራ አፈጻጸም ዋና ስራ አስፈጻሚው መስፍን ጣሰው አስታውቀዋል። በመካከለኛው ምስራቅ በተከሰተው ጦርነት ምክንያት በአዲስ አበባ የነዳጅ እጥረት አውሮፕላኖቻችንን በጎረቤት ሀገራት በመላክ ከፍተኛ ወጪ እንድናወጣ አድርጎናል ሲሉ ዋና ስራ አስፈጻሚው ተናግረዋል። በተጨማሪም አዳዲስ ዓለም አቀፍ የበረራ መስመሮች በመክፈት ጠቅላላ የዓለም አቀፍ መዳረሻዎችን ብዛት ወደ 150 ማድረሱን የገለጹ ሲሆን እንደ ደንቢ ዶሎና ደብረ ማርቆስ ያሉ አዳዲስ አየር መንገዶችን አገልግሎት በማስጀመር የሀገር ውስጥ መዳረሻዎችን ብዛት ከ22 ወደ 25 ከፍ አድርጓል። ለድጋፍ የሚሆኑ 9 አዳዲስ አውሮፕላኖች አቅርቤያለሁ ያለው አየር መንገዱ በተጨማሪም 8 የፓይለት ማሰልጠኛ አውሮፕላኖች ገዝቶ ወደ ስራ ማስገባቱን ይፋ አድርጓል። በበጀት ዓመቱ አየር መንገዱ 20.7 ሚሊዮን መንገደኞችን እና 897,000 ቶን የካርጎ ጭነት ማጓጓዝ የቻለ ሲሆን ይህም ከቀደመው ዓመት ጋር ሲነጻጸር እንደ ቅደም ተከተሉ የ10 በመቶ እና የ16 በመቶ እድገት አሳይቷል። የበረራ ሰዓቱም የ8 በመቶ እድገቱን ተመዝግቦበታል። በተያዘው የበጀት ዓመትና የመንገድ ቁጥሩን በ12 በመቶ ለመጨመር እንዳቀደ ተናግሯል። ሆኖም ግን አየር መንገዱ ያስቀመጠውን ሙሉ እቅድ እንዲያካሂድ በርካታ ተፈጥሯዊና ሰው ሰራሽ ተጽዕኖዎችን እንዳጋጠመው ገልጿል። ለዚህም ቀጠናዊ ጦርነት የበረራ ክልል መዝጋት የሚለው የሚገኝበት ሲሆን በተለያዩ አካባቢዎች በረራዎች በመቋረጣቸው መስመር ለመቀየር እንደተገለጸ አስታውቋል። በሌላ በኩል አሜሪካ አዳዲስ የጉዞ ማዕቀብ በመጣሏ ምክንያት በአፍሪካና በሰሜን አፍሪካ መካከል ያለው የጉዞ እንቅስቃሴ መቀነሱን ገልጿል። በአፍሪካ ደግሞ በኮንጎ በተከሰተው በኢቦላ ወረርሽኝ ስጋት ምክንያት የተጣሉ የጉዞ ገደቦች የመንገደኞች እንቅስቃሴ መግታቱን ጠቅሷል። እነዚህ ተጽዕኖች ቢኖሩም አየር መንገድ ከአጠቃላይ ስራውን ካስመዘገበው ከፍተኛ የገቢ እድገት አንጻር በዓመቱ አዎንታዊ ስኬታማ አፈጻጸም አድርጎ እንደሚያየው አስታውቋል። በስዊድን ጎተንበርግ በተካሄደው የጎቲያ ዋንጫ የታዳጊዎች የእግር ኳስ ውድድር ላይ ተሳታፊ የነበሩ ወደ 20 የሚጠጉ ኢትዮጵያውያን መጥፋታቸው ተሰማ። የስዊድን የዜና ምንጮች እንደዘገቡት ከሆነ የጠፉት ታዳጊዎች እድሜያቸው ከ14 እስከ 17 ዓመት የሚገኙ ሲሆን አንድ ወይም ከዚያ በላይ የሚሆን ቡድን ይመሩ የነበሩ አሰልጣኞች ወይም መሪዎች ጋር አብረው ሳይመለሱ ቀርተዋል። የዘንድሮው የጎቲያ ካፕ ውድድር በተጠናቀቀው የመጨረሻ ቀን ላይ ቡድኑ ያረፈበት ትምህርት ቤት አስተዳዳሪ የኢትዮጵያ ቡድን አባላት ያረፉበት ቦታ ለቀው መሄዳቸው ወዴት እየሄዱ ያላወቁ መሆናቸውን በመገንዘብ ለውድድሩ አዘጋጆች ማሳወቃቸው ተገልጿል። በመቀጠልም የጎቲያ ካፕ አዘጋጆች ጉዳዩን ለፖሊስ ያሳወቁ ሲሆን ፖሊስም የጠፉ ሰዎችን መዝገብ በመክፈት ፍለጋ መጀመሩን አስታውቋል ተብሏል። በሀገሪቱ የምዕራብ ክልል የጠፉ ሰዎች የሚፈልገው ክፍል የፖሊስ ባልደረባ የሆኑት ኤሊኖር ሃልዲን በሰጡት አስተያየት ግለሰቦች ወደ ኢትዮጵያ እንዳልተመለሱና የጠፉትም በራሳቸው ፍቃድ ሆን ተብሎ እየተደረገ እንደሚመስል ገልጸዋል። በተጨማሪም በጉዳዩ ላይ የሰው ልጅ ዝውውርን የመሰለ ህገወጥ ድርጊት ስለመኖሩ እስካሁን የተገኘ ፍንጭ እንደሌለ መናገራቸውን ስዊድን ሄራልድ ዘግቧል። በስዊድን እነዚህ ኢትዮጵያውያን መጥፋታቸው ጋዜጣዊ ዘግብ እንጂ ከየት እንደተነሱ በሀገሪቱ ለምን ያህል ጊዜ እንደቆዩ በጥቅሉ ስለ ታዳጊዎች ዳር ያለው ነገር የለም። በኬንያ እና በማሊያ ድንበር አቅራቢያ የኬንያ ግዛት ውስጥ በአልሸባብ ተፈጸመ በተባለ ጥቃት 5 የኬንያ የደህንነት አባላት ተገደሉ። በሶማሊያ ድንበር አቅራቢያ በሚገኘው ማንዴራ በተባለ የኬንያ ግዛት አልሸባብ ናቸው ተብለው የተጠረጠሩ ታጣቂዎች ጋር በተደረገ ግጭት 5 የኬንያ የደህንነት አባላት መገደላቸውን ፖሊስ አስታወቀ። ሮይተርስ የፖሊስ መግለጫ ጠቅሶ እንደዘገበው ማክሰኞ ዕለት እኩለ ቀን ገደማ ከተከሰተው ግጭት በኋላ ፖሊሱ ባወጣው ሪፖርት ኤስኦጂ አሉንጉ የተላከ የጥብቅ ቡድን በዋንቴ ዳም አካባቢ ከአልሸባብ ታጣቂዎች ጋር ተጋጭቷል ብሏል። ፖሊስ አክሎም ወደ ስፍራው የተላከው የማጠናከሪያ ቡድን በወታደራዊ ተሽከርካሪዎች ላይ ጉዳት ባደረሰ የተቀበረ ፈንጂ የተመታ ቢሆንም ምንም አይነት የሰው ሕይወት ጉዳት እንዳልደረሰ እና አሁንም ታጣቂዎች እየፈለጉ መሆናቸውን ገልጿል። አልሸባብ በአካባቢዎች አደጋዎች በተደጋጋሚ የሚያደርስ ሲሆን በጥቃቶችም ወታደራዊዎችና ሲቪሎችን ኢላማ ሲያደርግ ይስተዋላል። ፖሊስ ጥር 2018 ዓ.ም ታጣቂዎች በአቅራቢያው በሚገኘው ጋሪሳ ግዛት እንደ አካባቢው አስተዳደርና
አንድ መምህር መገደላቸውን አስታውሷል። የአልሸባብ አማጺ ቡድን በሶማሊያ ማዕከላዊ መንግስት ለመጣልና በጥብቅ የኢስላማዊ ሸሪዓ ህግ ትርጉም ላይ የተመሰረተ አስተዳደር በአፍሪካ ቀንድ ሀገር ውስጥ ለመመስረት ለዓመታት ሲዋጋ ቆይቷል።